እናቷ የረሳቻት አባቷ የረገጣት አክስቷ ያባረቻት አንዲት ልጅ ታሪኳን እንዲህ ስትል ታጋራናለች። እስኪ ሁላችሁም ቤቱን ፎሎ በማድረግ ሼር በማድረግ ጀምሩት። አባቴ ብስኩት ቤት ነበረው። ከዛን ሹፌር ሆነ። እናቴ እኔን እርጉዝ ሆና እያለ አባቴ መኪና ተገልብጦ ሰው ሞተበትና የ3 ዓመት እስር ተፈረደበት። አባቴ 3 ዓመቱን እስር ጨርሶ ሲወጣ እናቴ እኔንና 2 ወንድሞቼን ጥላን ጠፋች። ይህ ሲሆን እኔ 3 ዓመቴ ነው። አባቴ ልብሳችን እያጠበ እንጀራ እየጋገረ እያሳደገን ብዙም ሳይቆይ እናታችንን ቀልብ ለማስቆረጥ በሚል ሰበብ ሚስት አገባ። ከዛን እናቴ መጣችና አባቴን ከእንጀራ እናቴ አጣልታ ወሰደችኝ። እፎይ አሁን አረፍኩ ስል የገዛ እናቴ እንደ ጥጃ ኩሽና ታሳድረኝ ነበር። ምን ይሄ ብቻ በጣም ተደበድበኝ ታሰቃየኝም ነበር። በጣም ሲከብደኝ ለአባቴ ደወልኩና ውሰደኝ አልኩት። እሱም መጥቶ ወሰደኝ። ግን የእንጀራ እናቴ እምቢ ስላለች ወደ ቤት ሳይሆን ያስገባኝ በ300 ብር ቤት ተከራይቶልኝ እዛ ነበር የቶኝ። ተከራየልኝ ግን አይከታተለኝም ነበር። ጥያቄ የ11 ዓመት ልጅ ቤት ተከራይቶ ይኖራልን? ይሄ የዋንትያ ሰለሞን የጨቅላነት ዘመን የጨለማ ወቅት የማያባራ መከራና ስቃይ ነው። ያኔ ኢቢኤስ ላይ ያወራችሁ ይህንን ስታወራ እድሜዋ ከ13 ዓመት ብዙም አላለፈም ነበር። ልጅ ከመውለዷ በፊት እናትና አባት መሃል በነበረው ጸብና መካሰስ ምክንያት ስብሰባ የተለያዩ ነገሮች ጋር ለመሄድም ብትሞክር ምክንያት ያላገኘችዋ ልጅ የሚደግፋትና የሚሰበስባትም አታ ወዲያ ስትል አክስቷ ጋር አዲስ አበባ መጣች። አክስቷ ሰራተኛዋን አስወጥታ ዋንትያ ቡና እንድትሸጥላት አድርጋ እንደ ሰራተኛ አስገባቻት። አንድ ቀን ግን ድንገት ቡና ሲደፋባት ሽጠሽ ብሬም በልተሽ ነው ብላ በጭካኔ አባረቻት። በሰዓቱ ስልካታ በፖሊስ ስልክ ለአባቷ ስደውል አባቷ እኔ ጋኔ አላት። መሳፈሪያ እንደምንም ለምና እሱ ወደሚኖርበት ከተማ ስትመለስ የሆነው ነገር አስደንጋጭ ነው። አባቷ ሂጂልኝ የራስሽ ጉዳይ ነበር አላት። ግን ለምን ያላት? በዚህ መሃል ነው ልጅነቷ መጠጊያ ፈላጊና የሰብሳቢ የሌላት መሆኗን የተረዳው የልጅ አባት ለሴሰኝነት መጠቀሚያ እቃ ያደረጋት። መላው የኢትዮጵያ ሕዝብ ይህን ጥያቄ ይመልስልኝ። ይቺ ልጅ ምን አድርጋ ነው ይህ ሁሉ በደል የደረሰባት? ሁለተኛው ጥያቄ ማን ነው ይቺ ልጅ ወልዶ ሜዳ ላይ ጣላት? ሶስተኛ ማን ነው ይቺ ልጅ በለጋነቷ የልጅ እናት ያደረጋት? እሷ ራሷ ልጅ ሆና ሳለች እንዴትስ አንድ ሰው እንኳን ጥሩ አይሆንላትም? በዚህ ጉዳይ ላይ ጠበቃ ቀጥራ በይግባኝ መብቷን የማስከበር አቅም እንዳላት አምናለሁ። ነገር ግን የወለዳቿቸው ልጆች በዚህ መከራ እንዳያልፉ ምን እያደረጋችሁ ነው እናንተ? አብዛኛው ሰው ልጅ ከወለደ በኋላ ሞትን የሚፈራው ለመኖር ጉጉት የሚያድርበት ከእናት አባት